በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመወለዱ ብዙዎቹ ደስ ይላቸዋል። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች ሁላችሁም በእግዚአብሔር ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ። አምላካችን በቸርነቱ በምሕረቱ እዚች ዕለትና ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ በመግቢያችን ላይ እንደተናገርኩት በመወለዱ ብዙዎቹ ደስ ይላቸዋል በሚል ኃይለ ቃል አጠር ላለ ደቂቃ እንማማራለን። ለእኔ ተናጋሪ አንደበትን ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቦና አምላካችን ልዑል እግዚአብሔር ለሁላችንም እንዲያድለን ቅዱስና መልካም ፈቃዱ ይሁንልን። የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ በመወለዱ ብዙዎቹ ደስ ይላቸዋል የሚል ኃይለ ቃልን እናገኛለን። ይህንን ኃይለ ቃል የተናገረው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቃሉ የተነገረው ለካህኑ ዘካርያስ ነው። እንግዲህ ዋናው የትምህርታችን ዋና መሰረታዊ ዓላማ በመንፈሳዊ ሕይወት መልካም ጋብቻ ምን ያህል የተባረከና የተቀደሰ እንደሆነ ማሳየት ነው። ከመልካም ጋብቻ ወይም ከመልካም ትዳር፣ ከተቀደሰ ትዳር፣ ቅዱስ ከሆነ ጋብቻ ቅዱስ የሆነ ዘር እንደሚገኝ ማሳየት ነው። የእግዚአብሔር ቤተሰቦች ፍቅር ባለበት እግዚአብሔር አለ፣ ሰላም ባለበት እግዚአብሔር አለ። እግዚአብሔርን በሚወዱ ሰዎች መካከል ደግሞ እግዚአብሔር ለነዚህ እሱ ለሚወዳቸው ሰዎች የተባረኩና የተቀደሱ ፍሬዎችን እየሰጠ ያስደስታቸዋል ማለት ነው። እና በሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ ስንመለከት የእግዚአብሔር ሰው የእግዚአብሔር አገልጋይ ካህኑ ዘካርያስ ካህኑ እግዚአብሔርን የሚያገለግሉ ነበሩ ይላል። እግዚአብሔርን ያገለግል ነበር። ወደ ቤተ መቅደሱ ገብቶ ያገለግል ነበር። በክፍሉ ተራ ዕጣን እያጠነ እግዚአብሔርን እያመሰገነ መስዋዕት እያሳረገ ዕጣን እያሳረገ ባለበት ሰዓት ከመሰዊያው በስተቀኝ የእግዚአብሔር ካህን የእግዚአብሔር መልአክ ተገለጸለት። የእግዚአብሔር መልአክም ተገልጾ ካህኑ ዘካርያስ ሆይ ደስ ይበልህ፣ ዕጣንህ አድርጎልሃል፣ ጸሎትህ ተሰምቶልሃል፣ ወንድ ልጅ ትወልዳለች፣ ሚስትህ ኤልሳቤጥ ትጸንሳለች፣ እነሆ ወንድ ልጅ ትታቀፋለህ፣ ደስ ይበልህ ብሎ አበሰረው። በዚህን ጊዜ ካህኑ ዘካርያስ ምን አለ? እንዴ እኔም አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ሊሆን ይችላል አለ። የእግዚአብሔርን ቸርነት ትቶ የእሱን ማንነት መግለጽ ጀመረ ማለት ነው። ይሄ እንግዲህ ሚስቱ ኤልሳቤጥ እድሜዋ ስለገፋ ካህኑ ዘካርያስ እድሜው ስለገፋ ነው ይህንን የተናገረው እንጂ እግዚአብሔርን ፍጹም የሚያምን የእግዚአብሔር አገልጋይ የእግዚአብሔር ወዳጅ የእግዚአብሔር ባለሟል ነው ካህኑ ዘካርያስ። ከእግዚአብሔር መቅደስ የማይለይ ነው። የተወደዳቸው የእግዚአብሔር ቤተሰቦች 95 ዓመት ሙሉ በትዳር ዓለም ሲኖሩ አንድም ቀን እግዚአብሔርን አማረውት አያውቁም። አንቺም እንዲህ አይነት ችግር አለብሽ፣ አንተም እንዲህ አይነት ችግር አለብህ ተባብለው የመተቻቸት ወይም ደግሞ የመነቃቀፍ ወይም ደግሞ የመጣላት ባህሪ አልታየባቸውም። በሰው ዘንድ እንከን አልተገኘባቸውም ነበረ፣ ነቀፌታ አልተገኘባቸውም ነበረ። ዛሬ የተወደዳቸው የእግዚአብሔር ቤተሰቦች የስንቶቻችን ትዳር ላይ ነው አደጋ ያለው? አደጋ ላይ ያለው የስንቶቻችን ትዳር ነው በዚህ ዘመን? እንደውም ትልቁ ፈተና በአሁኑ ሰዓት ዋናው ትልቁ ፈተና ትዳር ነው። አንደኛ ወደ ትዳር የገቡ ሰዎች ትዳራቸውን አክብረው ወደው መኖር አይፈልጉም። ለትዳራቸው መገዛት አይፈልጉም። ወይም ደግሞ ወደ ትዳር ዓለም ሲገቡ እሷ ገንዘቡን አይታ ወይም ደግሞ እሱ ገንዘቧን አይቶ ወይም ደግሞ እሷ ውበቱን አይታ ወይም ደግሞ እሱ ውበቷን አይቶ ሊሆን ይችላል። በዚህ ምክንያት ውበትም ሲረግፍ ገንዘብም ሲጠፋ እንዲሁም ዝናም ሲቀር ስልጣንም ሲቀር ትዳሩ አደጋ ላይ ይወድቃል። ትዳር ግን ከዚህ ሁሉ ነፃ ነው። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላው ነገር ትርፍ ነው ይጨመርላችኋል ነው ያለው። ሲጀመር ትዳር የሚያስፈልገው ትዳር የሚመሰረተው ለመጽደቅ ገነት መንግስተ ሰማያት ለመግባት የእግዚአብሔርን ሕግ ለመጠበቅ ነው። አታስፈልገኝም አልተባባሉም። በሰው ዘንድ ነቀፌታ አልተገኘባቸውምና እግዚአብሔር ጸሎታቸውን ሰማ፣ ልመናቸውን ተቀበለ፣ ሐሳባቸውን ተቀበለላቸው። ስለዚህ በሽምግልና በስተርጅና የተባረከና የተቀደሰ ዘርን ይሰጣቸው ዘንድ እግዚአብሔር ፈቃዱ ሆነ።
በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የእግዚአብሔር መንገድ ጠራጊ፣ የእግዚአብሔር አዋጅ ተናጋሪ፣ የእግዚአብሔር አገልጋይ ከበረሃ ከምድረ በዳ ይመጣል ብሎ ነበር ነብዩ ኢሳይያስ። ያ ትንቢት ይፈጸም ዘንድ በዚህች ዕለት እግዚአብሔር አምላክ ወደ ካህኑ ዘካርያስ ቅዱስ ገብርኤል ተላከ። ካህኑ ዘካርያስም ዕጣኑን እያሳረገ እግዚአብሔርን እያገለገለ ባለበት ሰዓት ከመሰዊያው በስተቀኝ በኩል ብርሃን ለብሶ ብርሃን ተጎናጽፎ የእግዚአብሔር መልአክ ተገለጸ ለካህኑ ዘካርያስ። በዚህን ጊዜ ካህኑ ዘካርያስ ደንግጦ ወደቀ። ከወደቀበትም ፍርሃቱን አስወግዶ ከወደቀበት አነሳው ይላል። የእግዚአብሔር መልአክ ከወደቀበት አነሳው። ማንን? ካህኑ ዘካርያስን። የእግዚአብሔር መልአክ እኛንም ከወደቅንበት ያንሳል። የእግዚአብሔር መልአክ በፊታችን ይቁምልን። የእግዚአብሔር መልአክ የልባችን መሻት ይፈጽምልን። የእግዚአብሔር መልአክ ጸሎታችንን ይቀበልልን። ፍርሃቱን ካረቀለት በኋላ ካረጋገው በኋላ ደስ ይበልህ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ደስ ይበልህ፣ ዕጣንህ አድርጎልሃል፣ ጸሎትህ ተሰምቶልሃል ብሎ ካህኑ ዘካርያስን አበሰረው እና በዚህን ጊዜ ምን አሰበ? ሚስቱ ኤልሳቤጥ እንዳረጀች እሱም እንደሸመገለ አሰበ። እንዴ ሚስቴ እኮ ሙቀት ልምላሜ ተለይቷታል፣ እኔም አርጅቻለሁ አለ። አይ እኔ እኮ ከእግዚአብሔር የተላኩኝ እግዚአብሔር አድርግ ያለኝን ተናገር ያለኝን ልናገር መጥቻለሁ። በኤልያስ ኃይልና መንፈስ ይሄዳል፣ በእናቱ ማህፀን ሳለ መንፈስ ቅዱስ ይመላበታል፣ የሚያሰክር ነገር ፈጽሞ አይጠጣም፣ የአባቶችን ልብ ወደ ልጆች ይመልሳል። በእግዚአብሔር ፊት የሚጓዝ ተራራው ዝቅ ይበል፣ እሾሁ ይነቀል፣ አሚካላው ይወገድ፣ ሰው ሁሉ የእግዚአብሔርን ማዳን ይይ ብሎ የእግዚአብሔርን መንገድ የሚጠርግና የእግዚአብሔርን አዋጅ የሚናገር የእግዚአብሔር አዋጅ ተናጋሪ እንደሆነ ነግሬሃለሁ። ካህኑ ዘካርያስም በዚህን ጊዜ ደነገጠ፣ ሐሳቡን ሰበሰበ። ነገር ግን አለ ቅዱስ ገብርኤል ፍርድ ይሰጣልና መፍረድ ይችላሉ፣ ማማለድ ይችላሉ፣ ማስታረቅ ይችላሉ። ቅዱሳን መላእክት ከእሳት ማዳን ይችላሉ፣ መታደግ ሰውን መታደግ ይችላሉ ቅዱሳን መላእክት። ምክንያቱም መጽሐፉ ላይ እንደተቀመጠው ቅዱሳን መላእክት ኃያላን ናቸው። ቅዱሳን መላእክት የእግዚአብሔር ባለሟሎች ወዳጆች ናቸውና እኔ ከእግዚአብሔር ተልኬ እንድነግርህ ወደ አንተ መጥቼ ነበረ። ሐሳቤንና ነገሬን ባለመቀበልህ ልጁ እስከሚወለድ ድረስ ይሄ ምልክት ይሆንህ፣ መናገር አትችልም፣ ድዳ ትሆናለህ አለው። ድዳ ትሆናለህ፣ መናገር አትችልም አለው። አያችሁ፣ በዚህን ጊዜ ካህኑ ዘካርያስ አንደበቱ ተዘጋ፣ መናገር አቃተው። እግዚአብሔር በመልአኩ በኩል መልእክት አስተላልፎለት ነበረ። ያን መልእክት ባለመቀበሉ በመጠራጠሩ ራሱን በሽምግልና ውስጥ ያለውን የእድሜ ርዝማኔ ተመልክቶ ነው። የእግዚአብሔር ከዚህ በላይ ነው። የእግዚአብሔር ሐሳብ ከሰው አእምሮ በላይ ነው። አያችሁ፣ እግዚአብሔር ደረቁን ማለምለም ይችላል። ሽማግሌው ልጅ እንዲታቀፍ ማድረግ ይችላል። የወደቀ ማንሳት ይችላል። የታመመ መፈወስ ይችላል። የሞተ ማስነሳት ይችላል። እግዚአብሔር ኃያል አምላክ ነውና ካህኑ ዘካርያስን አንደበቱን እንዲዘጋ ቅዱስ ገብርኤል አዘዘ። በዚህን ጊዜ ካህኑ ዘካርያስ ጸሎቱን ጨርሶ ሲወጣ ሕዝቡ ይጠብቁት ነበረ። አባታችን ምነው ዘገየ፣ ምነው ቆየ እያሉ ይጠባበቁ ነበረ። በዚህን ጊዜ ሲወጣ ግን አንደበቱ ተይዞ ነበር። በምልክት አሰናበታቸው ነው የሚለው። የተወደዳቸው እግዚአብሔር ቤተሰቦች በምልክት አሰናበታቸው እና ልጁን ስሙን ዮሐንስ ትለዋለህ። ዮሐንስ ማለት ፍስሐ ወሐሴት ደስታ ማለት ነው። ታላቅ ደስታ ማለት ነው። ታላቅ ደስታ ይሆንልሃል። ለብዙዎቹ ለእናት ለአባቱ ሳይሆን ለብዙዎቹ ደስታ የሚሆን ልጅ እግዚአብሔር እንደሚሰጠው ነው ቅዱስ ገብርኤል የተናገረው። አያችሁ፣ የጸሎት ውጤቱ፣ የእምነት ውጤቱ፣ የትዕግስት ውጤቱ መጨረሻው የምንወልዳቸውና የምናገኘው ሀብትና ንብረት የምንወልዳቸው ልጆች ከኛ አልፈው ለሀገር የሚጠቅሙ ለቤተ ክርስቲያን የሚጠቅሙ ይሆናሉ። የሁለቱ ባልና ሚስት መዋደድ ማንን አስገኘ? ቅዱስ ዮሐንስን አስገኘ። ስለዚህ እኛም በዚህ ዘመን ያለን ክርስቲያኖች ትዳራችንን መውደድ አለብን። ለትዳራችን ቦታ ሊኖረን ያስፈልጋል። ትዳራችንን ወደነው ፈቅደነው ትዳራችንን በጥሩ ሁኔታ መምራት አለብን። እርግጥ ነው በትዳር ዓለም ውስጥ ፈተና ሊኖር ይችላል፣ መታመም ይኖራል፣ ማጣት ይኖራል፣ መቸገር ይኖራል። ይህማ ግድ ነው። በዚህ ውስጥ አልፈን ነው እንደ ፀሐይ ልናበራ የምንችለው። ፈተና የሌለበት ህይወት እንደውም አይጣፍጥም። የተወደዳቸው እግዚአብሔር ቤተሰቦች
ለዚያ ነው እንግዲህ በመወለዱ ብዙዎቹ ደስ ይላቸዋል። ነቢይ የሆነ ካህን የሆነ ቅዱስ የሆነ እግዚአብሔር ባለሟል የሆነ የእግዚአብሔር ቅዱስ ማደሪያ የሆነ መድኃኔ ዓለም ክርስቶስን ማጥመቅ የሚችል ስልጣን የተሰጠውን እግዚአብሔር የመረጠውን ልጅ ወለዱ ማለት ነው። እኛም በመንፈሳዊ ሕይወታችን ጠንካሮችና ብርቶች ስንሆን እግዚአብሔር ራሱ ከኛ አልፎ ለሌሎች የሚጠቅም የአምላክን የፈጣሪን ትእዛዝ የሚቀበል በእግዚአብሔር ኃይልና ስልጣን የሚጓዝ ልጅ እንወልዳለን። ስለዚህ በመወለዱ ብዙዎቹ ደስ ይላቸዋል አለ ቅዱስ ገብርኤል። ስለዚህ ሀገራችን እንደ ቅዱስ ዮሐንስ አይነቶቹን የተባረኩ ልጆችን በጋብቻ ዓለም ጸንተው ለሚኖሩ ኦርቶዶክሳውያን የተዋህዶ ልጆች እንዲሰጥልን የእግዚአብሔር አምላካችን ፈቃዱ ይሁንልን። የአምላካችን ቸርነቱ የድንግል ማርያም ምልጃዋ የቅዱሳን ተራዳይነት ከሁላችን ጋር ይሁን። በዛሬው ዕለት ቅዱስ ዮሐንስ የተወለደበት ነው። ቅዱስ ዮሐንስ ሲወለድ የአንደበቱ የተዘጋው የአባቱ አንደበት ተከፈተ። ሲጸነስ የአንደበቱ ተዘግቶ ነበረ። ሲወለድ ደግሞ አንደበቱ ተከፈተ። በጣም ብዙዎች ሰዎች ተገረሙ ይላል። ሲጸነስ የአባቱን አንደበት ዘጋ፣ አሁን ደግሞ ሲወለድ የአባቱን አንደበት ከፈተ። ምን አይነት ሕፃን ይሆን ብለው እስራኤላውያን ተደነቁ፣ አዋላጆቹ ተገረሙ። ዮሐንስ ማለት ታላቅ ደስታ፣ ፍስሐ ወሐሴት፣ የደስታ ደስታ በዲበ ደስታ ማለት ነው እና የቅዱስ ዮሐንስ በረከት፣ የካህኑ ዘካርያስ፣ የእናቱ ቅድስት ኤልሳቤጥ በረከትና ረድኤት በሁላችን ላይ ይደር። የተወደዳቸው የእግዚአብሔር ቤተሰቦች ሁልጊዜ በዚህ በቤተ ቅዱስ ላሊበላ መንፈሳዊ ሚዲያ የምናስተላልፍላችሁ መልእክቶች ለሁሉም እንዲዳረሱ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በእግዚአብሔር ስም እንጠይቃለን። ያስተማረን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር አሜን።